ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ ደግሞ በሌላ በአዲስ ቪዲዮ መጥተናል ማለት ነው። እጅግ በሚያስገርም ቪዲዮ ነው የመጣ ነው። ዛሬ ደግሞ ሌላ ቅመም ተቀምሞ የመጣበት ቪዲዮ ማለት ነው። እንደው ከልብ ቢሆን ምንኛ ደስ ባለን ነበረ ይሄ ነገር። ዛሬ ኤፍሬምና ሩታ የመጡበት ጉዳይ ከልባቸው ቢሆን ኖሮ ይሄ ነገር ከዚህ ፊት ቢሆን ኖሮ ምንኛ ደስ ይል ነበር፣ እውነት ለመናገር ማለት ነውና የመጡበት ጉዳይ ግን እሱ አይደለም። ዛሬ ልዑልን ይዛ እግሩ ላይ ዝቅ ብላ ይቅርታ ጠይቃለች። ይቅርታ መጠየቅ የትልቅነት ምልክት ነው። ይቅርታ የሚጠይቅ ሰው ትልቅ ነው። ግን ደግሞ ይቅርታ ሌላ ነገር ይዞ ሲሆን ነው ትልቁ ችግር ማለት ነውና እንግዲህ እውነት ሩታ አብርሃም ጋር መኖር ፈልጋ ነው ወይስ ደግሞ የመሸነፍ ስሜት ተሰምቷት ነው በዚህን ሰዓት ላይ አብርሃምን ይቅርታ ጠይቃ ወደ ቤት መመለስ የፈለገችው? ምክንያቱም ጤነኛ ሆኖ ከእሷ ጋር እንደሆነ እንዳልታመመ ስትነግረን ነበረ። ኤፍሬምም እንደዛው ማለት ነው። ኤፍሬም ሩታን ሆኗል ማለት እንችላለን። በቃ እኔ ብሎ ነው እንደውም በቃ እኛ ብሎ በቃ አላቅም ሩታን ሆኖ ነው የሚያወራው። እንዲህ ይህን ያህል የጨነቀ እውነት ምንም ነገር ሳያቀርቶ ነው ወይ? በጣም የሚገርም ሁኔታ እያንዳንዱን ነገር ደግሞ አብርሃም ነቅቶባቸዋል። በጣም ነቃባቸው። የእውነቴን ነው። ይቅርታው አብርሃም እንዳለው ነገሮቹን የመደፋፈን ስራ ነው የሰሩት ማለት ነው። አብርሃም ለማሳመን ብዙ መንገዶችን ሂዷል። እኔ አድንቄዋለሁ እውነት ለመናገር። ምክንያቱም ይቅርታ የጠየቃችሁት ላጠፋችሁ ጥፋት ይሄኛው ጥፋት ነው ወይስ ሌላ? ለምን ይቅርታ ልጠይቅኝ ቻልሽ? ለምን ይቅርታ ልጠይቁኝ ቻላችሁ ብሎ ጠይቋቸዋል። አይ በቃ አብሮ ለመኖር ነው ምናምን የሚል ነገር ሀሳቦችን አንስተዋል። ጥፋተኛ ስለመሆናቸውም ማመን አልፈለጉም። ለምን? ካመኑ ተሸነፉ ማለት ነው። መሸነፍን ደግሞ አይወዱም። አያችሁ። ስለዚህ የጥፋቱ ባለቤት ቀስ በቀስ እየሄደ ይቅርታ ቀስ በቀስ እየሄደ ባለቤቱን እያገኘ ነው። ጥፋቱ ማለት ነው ማጋ እንዳለ እየተገለጸ መጣ ማለት ነው። አንደኛ እነሱ አለመሆናቸውን አብርሃምን ማሳመን ሲያቅታቸው አብርሃምን በደካማ ጎኑ ማን ነው? ልዑል ነው። በልጁ አሳበው ይቅርታ ሊጠይቁት ማለት ነው። አብርሃም ደግሞ በጣም ነው የነቃው። ልዑል ማለት ልጄ ማለት ይቅርታ በጣም ከባድ ሳል ይዞኛል ባይዘው ማለት ነው። ቤተሰቦች መድኃኒት የምታውቁ ካላችሁ ባካችሁ ኮሜንት ላይ ጻፉልኝ። በጣም ከባድ ሳል ማለት ጉንፋን ይዞኝ ከዛ ጉንፋኑ እየለቀቀኝ ሲመጣ ከባድ ሳል ያዘኝና ተቸግሬያለሁ። ለማንኛውም ወደ ሐሳቡ ስመጣ ልዑል ደካማ ጎኑ እንደሆነ በደንብ ያውቃሉ። አብርሃም ለጥያቄው ምላሽ እንዲያገኝ ሳይሆን ምላሹን ድፍንፍን ማድረግ ስለፈለጉ አብርሃምን በይቅርታ እምቢ አይለንም ብለው ቡዜንም ይሰማታል ብለው ጠሯቸው ማለት ነው። አብርሃም የጠየቃቸው ጥያቄዎች በጣም ከባድ ናቸው። አንደኛ እኔ ስኖር ነው ልጁ የሚኖረው ብሏል። እውነት ነው ባይዘው ማለት ነው። በአሁን ሰዓት ላይ ነው እንጂ የድሮ ወላጆች ቅድሚያ ለራሳቸው ነው የሚሰጡት። ምክንያቱም ልጁ የሚኖረው ለምሳሌ እናት ከራሷ በላይ ለልጇ ትሞታለች አይደል? ልጅ የሚኖረው ግን እናት ስትኖር ነው። ገብቷቸዋል? እናት ስትኖር ልጅን ታኖራለች። ካሌለች ግን ከባድ ነው። ስለዚህ አብርሃም እኔ ካለው ለልጄ የሚያስፈልገውን ነገር አደርጋለሁ፣ እማላስብ አድርገሽ አትግለጪ፣ ሁልጊዜ እየተናገርሽ ብሏታል። ደካማ ጎኑ ሲጀማ አብርሃም የተጠመደበትም ልዑል ነው። በነገራችን ላይ ትዳር ስትግባቡ ነው መኖር። ካልተግባባችሁ መጠፋፋት ይመጣል። ከመጠፋፋት ደግሞ ተለያይቶ መኖር ትልቅ ነገር ነው። ለምን? ህይወት እንዳይጠፋ እዛም እዚህም ምንም ነገር እንዳይፈጠር ማለት ነው። ልጅ ወላጅ ከአቅም በላይ ሆኖ አለመግባባት ውስጥ ከገባ ልጅ በመሃል ላይ እናትና አባት ሰላም ሆኖ ማሳደግ ይቻላል። ምንም ችግር የለውም።
ስለዚህ ዋናው ነገር ዛሬ ሩታ የመጣችበት አብርሃምን የማሳመንና ስህተታቸውን የመደፋፈን ስራ እሱም ባኖባቸዋል። ስህተታቸውን የመሸፋፈን ሸፋፍነው ይሄው አሸነፍኩሽ እኮ የሚል ለሄርሜላ የሚላክ መልእክት መላክ የሚፈለገችው። ምክንያቱም እልህ ውስጥ ነች ያለችው። አብርሃም ከሷ እጅ መውጣቱ እንደ ሽንፈት ቆጥረዋለች አሁን ማለት ነው። እንደተሸነፈች ስለቆጠረች አብርሃም ቤትን ብላ ወደ ቤቷ መመለስ ነው። አሁንም ቢሆን አብርሃም እንድትጠነቀቅ እንነግርሃለን። ማንንም አትመን። በጣም በጣም ጠንቃቃ መጠንቀቅ አስፈላጊ ስለሆነ ማለት ነው። ስለዚህ ኤፍሬም በዚህ ልክ አያቅም ወይ ነው? ስለ አብርሃም ህይወት አያቅም ወይ? ሄርሜላ ንግሯ ላይ ማነው ሩታ ንግሯ ላይ ወርቆ ለምኗል። እሱ ጋሽዬ ለምኗታል። ያለመና ሰው ማናል? ቡዜ እሱ ያነሳችው የተለያየ ሀሳቦችን አንስታለች። ለምሳሌ ከዚህ ፊት ስለተበደለችው ነገር አንስታለች። እኔ እርጉዞኛ አንተ ሄደህ እኮ ብዙ ነገሮችን በድለኸኛል፣ እነሱን ነገሮች ትቻቸዋለሁ ብላለች። ኦፍኮርስ ተበድላለች። አልተበደለችም አንልም። ግን በደሏን ይቅርታ ጠይቋት ነበረ። አብሮ ለመኖር ይቅርታ ጠይቋት ነበረ። ይቅርታውን እሺ ብላ ያደረገችውን አይተናል። ደስ የማይል ነገር ነው የተፈጠረው በዛን ጊዜ። አሁን ደግሞ በዚህ ሰዓት ላይ እንደዚህ ያለ ጥያቄ መጠየቃቸው ደግሞ አብርሃም አእምሮ ውስጥ የተፈጠረው ጥያቄ ምን እንደሆነ ያውቃሉ። ለዛ ደግሞ እነሱ አለመሆናቸውን ማስረጃ የላቸውም። ገብቷችኋል አይደል? ስለዚህ አብርሃምን በዚህም ብለው ጠልፈውት በይቅርታ በልዑል አሳበው ጠልፈውት እቤታቸው ማስገባት ነው። ደግሞ ምናልባት ሌላ የጀዘበ አብርሃም ሊሰጡን ይሆናል። ሌላ ምንም የሚፈጠር ነገር የለም። ይኸው ጤነኛ ነህ ብላችኋል አይደለ? ይኸው ጤነኛ ሆኖ አሁንም እኮ እንደ በፊቱ ነው ሊሉን ነው የሚሆነው። በጣም ጥንቃቄ እንድታደርግ እንጠይቃለን። አብርሃም ባይዞ በጣም ወፍሯል። አብርሃም ተመችቶታል። እንዴት ነው ከህመሙ በኋላ? ህመሙ ያወፍራል እንዴ? በጣም ወፍሯል። ኮፍያ ያደራረጉ በቃ ሌላ የሆነ ካቢኔ ባለስልጣን ሁሉ ነው እየመሰለው አይደለ? እና ለማንኛውም አልተሳካላቸውም። አብርሃም በደንብ ባኖባቸዋል። ምን ለማድረግ እየሞከሩ እንዳሉ በደንብ ስለባንንባቸው አልተሳካም። ቢሳካ እኔ ራሱ እናደር ነበር። ምክንያቱም ሩታ እምነት አሳጥተዋለች አብርሃምን ማለት ነው። አብርሃምን ብቻ ሳይሆን ኦዲየንስንም እምነት አሳጥታለች። ብዙ ጊዜ ስህተት ትሰራና ይቅርታ ጠይቃ ልክ እሱ ይቅርታ ብሎ ሲመለስ ሌላ ነገር ታደርገዋለች አብርሃም። ስለዚህ እሱም ብሏል እምነቴን የበላችሁ እሷ ነች ብሏል። አንድ ሰው ለማመን እንዲታመንና እንዳይታመን የሚያደርገው እራሱ ሰውየው ብሏል። ግልጽ ነው። የተወዳችሁና የተከበራችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እስቲ ቪዲዮውን እያየን ሀሳብ እንስጥበት። ወደ ቪዲዮ እንሂድ። ንትርካችንን አብቅተን እንኳን ሁሉንም ነገር በይቅርታ ፈተን እናንተ አብረን እንድንኖር እፈልጋለሁ። በነገራችን ላይ ይቅርታ ትልቅ ነገር ነው። መጣላትም ያለ ነው። ገብቷችኋል? ሰው ይጣላል። ብዙ አመታቶችን እንኳን ተለያይቶ እኮ ተመልሶ ከ10 ዓመት በላይ እኮ ተጣልተው ልጆች ወልደው እንደገና ተመልሶ ታርቀው አንድ ላይ የሚኖሩ አሉ። ምንም ጥያቄ የለውም። ግን ይቅርታ ዋጋውን የምታጣው ለይቅርታ በምትሰጡት ልክ ነው። ገብቷችኋል? ዛሬ ይቅርታ ብላችሁ ነገ ተመሳሳይ ነገር የምታደርጉ ከሆነ እናንተ ጋር ይቅርታ አይሰራም። ይቅርታ ትልቅ ነው። ይቅርታ የሚጠይቅም የሚቀበልም ትልቅ ሰው ነው። ግን ደግሞ እምነት ከሌለ ከባድ ነው። ነገር ያለው ሁሉንም ነገር ከዚህ በኋላ እናንተ አብረን ብንሆን ደስ ይለኛል። ሁሉንም ነገር ትተን እኔ እናንተ በጣም ብዙ ነገሮች አሳልፈናል። ማንም ከአጠገባችን ሰው በጣም ብዙ እውነት ነው። እጅግ በጣም ደስ የሚሉ ጊዜያቶችን አሳልፋችኋል። ሁሉም ሰው የሚቀናባችሁ ሰዓቶችን አሳልፋችኋል። ከልባችሁ ሆኖ አንድ ላይ ብትኖሩ ማንም አይጠላም። በተለይ ለዚህ ልጅ ማንም አይጠላም። ግን ደግሞ ሄርሜላም ትጎዳለች። አሁን እኛ ሩታ ጋር አሁን ሄርሜላ ጋር አሁን አንልም። ለምን? እዛም ሌላ ነገር ተጀምሯል፣ እዚህም ሌላ ነገር አለ።
ደስ የሚሉ የሚያስከፉኝ ብቻ እናንተ አብረን ተባብረን ያሳልፍናቸው ብዙ ነገሮች አሉ። መከራውንም ደስታውንም በፍቅር የኖርንበት ጊዜ ይበልጣል። ያንን ነገር አይተህ ከልብህ ይቅርታ እንድታደርግልኝ እፈልጋለሁ። አዎ በጣም በነገራችን ላይ ሩታ ከልብሽ ከሆነ መኖሩም አይደለም እኔ ይቅርታ አብርሃም ለምሳሌ ማለት ነው ያደረግሽው ነገር ይሄን ነገር አንቺ ካደረግሽ ችግሮቹን መፍታት እንችላለን፣ ማስተካከል እንችላለን። በተለይ እኔ የራስሽ ለማድረግ ብለሽ በፖዚቲቭ ነው ማየው ነገሮቹ፣ በኔጋቲቭ ሳይሆን በፖዚቲቭ ነው ማየውና እንደዛ አስበሽ እንኳን አድርገሽ ከሆነ ነገር ይብሏታል። ለማሳመን ብዙ መንገዶችን ሄዷል። አይደለም ነው ያለችው እሷ። እኔ አጥፍተሻል ብለህ ላመንከው ነገር በሙሉ ከልብ ይቅርታ ጠይቃለሁና የምር እኔ ካንተ ጋር አብሬ ነው እፈልጋለሁ። ለዚህ ልጅ ስንል እኛ እንጂ እሱ ፈልጎ አመጣን ይገባ። ልጆች ልክ ነው። እኛ ፈልገን አመተን እኛ ካሰቃየናቸው እጅግ በጣም ያሳዝናል። ገብቷቸዋል። የሰው ልጅ ተጋብቶ ኖርማል ነው መለያየት አይደለ? የተለመደ ይሆናል። ጋብቻ ፈጣሪ አይፈቅድም። የጋብቻ መፍረስን አይፈቅድም በምክንያት ካልሆነ በስተቀር በምንዝር ካልሆነ። ትልቁ እንደው መጽሐፍ ቅዱስ ላይ የተቀመጠው ሴቷ ወይም ወንዱ ካመነዘረ ነው የሚለው። መፋታት ያለባቸው ፍቺን አይፈቅድም። ግን ደግሞ በምድር ላይ ስንኖር ከአቅም በላይ ከሆነ የሰው ሕይወት ከሚጠፋ ሰዎች ተለያይተው በሰላም ቢኖሩ መልካም ነው ይባላል አይደለ? ስለዚህ ሩታ ከልብሽ ከሆነ ንጹህ ሴት ሆነሽ ይቅርታ ብቻ ጠይቀሽ ይቅርታ አድርግልኝ ብቻ ብለሽ በይቅርታ ተላልፋችሁ ልጁ እንደፈለገው መጥቶ ሲያይ ፍቅር ከሰጠሽው አይታወቅም። አንድ ቀን ወይ ሊመለስ ይችላል። ከዚህ ፊትም ይሄንን ብያለሁ። የኛ ፍቅር የኛ ኃላፊነት የኛ ክብካቤ ያስፈልገዋል። አብረን ብንኖር ደስ ይለናል። ቤታችንን በፍቅር በሰላም ብናድስ ደስ ይለናል ይለኛልና ከልብ ይቅርታ ታደርግልኝ ደስ ይለኛል። ፍቃደኛ ነኝ። አዎ እንግዲህ ዛሬ በእንባ የታጀበ ይቅርታ ነው አይደለ? እያለቀሰች ነው ይቅርታ የጠየቀችው። በእናትህ በቃ ማለት ለልጃችን ስትል ይቅርታ አድርግልኝ እባክህ እባክህ። እናንተ አብረን ነው አይደለም ይቅርታ እናት ሆና በዚህ ልክ ዝቅ ማለት እንግዲህ ከባድ ነው። ግን ደግሞ እንዳልኳችሁ ነው፣ ለተንኮል ነው። ብዙዎች ለተንኮል ይጠቀሙበታል ይቅርታል። አንዳንዶቹ ከልባቸው ይጠቀሙበታል። በምን እንወቀው ነው ዋናው ነገር፣ በምን እንወቀው። ዛሬ ላይ ብዙ ነገር ቢጣሉም ምንም ነገር ቢባባሉ ግን ደግሞ ትናንትናቸውን ያሳለፈው ትናንትናቸው ይበልጣል። እነዚህ ልጆች ብዙ ነገር አሳልፈው ብዙ ነገር እንትን ብለው ነው የመጡትና አዎ ብዙ ነገሮችን አሳልፈዋል። ብዙ ውጣ ውረዶችን፣ ብዙ ደስታዎችን፣ ብዙ የሚያስጨንቁ ጊዜያቶችን አሳልፈዋል አብረው። ዛሬ እንደዚህ መሆናቸው አይደለም ቢሆን ማንም አይጠላም። ለዚህ ለልጅም ቢሆን ማለት ነው። ዛሬ ላይ በትንሽ ምክንያት ከሚለያዩ ልጁም ያላባት ከሚያድግ ግን ደግሞ ትናንትናቸውን አስታውሳችሁ አብርሽ እኔ እስከማውቀው ድረስ አንተና አብርሽ ለፍቅር ስትል ብዙ ነገር አይተሃል። ብዙ ነገር ለትንሽ ነገር አይደለም ኤፍሬም፣ ትንሽ ነገር የሚባል የለም በእነሱ መካከል። ብዙ ደስ የሚሉ ነገር ቢያሳልፉ ብዙ አስቸጋሪ የሆነ ታይሞችንም አሳልፈዋል። አብርሃም በሄርሜላ በሩታ ላይ ጥፋቶችን አጥፍቶ ሩታ በአብርሃም ላይ ጥፋቶችን አጥፍቶ ቢመዘዙ የማያልቁ ስህተቶች ሁለቱም አጥፍተዋል። ቀላል ነገር አይደለም። ግን ደግሞ የዛሬው ጥያቄ አብርሃም ከመታመሙ በፊት ቢሆን ኖሮ ምናልባት እንግዲህ አብርሃም ከሄርሜላ ጋር ህይወት ከመጀመሩ በፊት ቢሆን ኖሮ ምናልባት አብርሃም ሊመለስ ይችል ነበር። ደርሶብሃል እና ሩታም እንደዛው ለዚህ ስትል ይቅርታ እያለች ነው። ይቅርታዋን ተቀበላትና አብራችሁ ብትኖሩ ይቅርታዋን ብትቀበላት በጣም ደስ ይለኛል። አብርሽ ይቅርታ እንግዲህ አብርሃም በይቅርታ አይታማም። ይቅርታ ለማለት ችግር የለበትም። ብዙ ጊዜ ሰዎች ይቅርታ ሲሉት በድለው ያልፋቸዋል። ጓደኞቹም ብዙ ሰዎች ማለት ነው። ለማመኑ የማልቀበልበት ምክንያት አይኖርም። ግን ደግሞ ይቅርታ የምትሉት ከዚህ በፊት በሆንኩት ነገር ጥፋተኛ እሷ ሆና ወይ እናንተ ሆናችሁ አምናችሁበት ነው ወይ? በመጀመሪያ ደረጃ ማለት ነው። ካላመናችሁበትና ይቅርታ ከጠየቃችሁ ለምን ይቅርታ ነው የምትጠይቁት? አዎ እሱ የሚፈልገው አንድና አንድ ነገር ብቻ ነው። እሱም ለተፈጠሩት ነገሮች በቅርብ ለተፈጠሩት ራሱን ለሳተበት ነገር ኃላፊነቱን የሚወስደው ማን ነው ነው።
ውስጤ ላይ ጥያቄ ኖሮብኝ ከሩታ ጋር እንዴት ብዬ ነው መኖር የምችለው? ለምን ነገን ራሱ ፈራዋለሁ። ነገ ከነገ ወዲያ ምን ታደርገኛለች ሩታ ብዬ ሁልጊዜ እየፈራው ነው የምኖረው። ሰው ላይ እምነት ስታጡ በዚህ ልክ ነው የሚሆነው። ሰውን የማታምኑት ከሆነ እምነት ካጣችሁ እዛ ሰው ላይ ህይወታችሁን በሙሉ እየፈራችሁ ነው የምትኖሩት። አያችሁ? ሰውን ካመናችሁ ደግሞ በቃ ሁሉ ነገራችሁን እዛ ሰው ላይ ጥላችሁ ነው የምትኖሩት። ስለዚህ እኔ ለዛ ምላሽ ማግኘት እፈልጋለሁ እንጂ በተደጋጋሚ ተናገር ያለኝ ለሁሉም ነገር ምክንያት ጥፋታችሁን ካመናችሁ ኢትስ ኦኬ፣ ብዙ ነገሮችን አብረን ማስተካከል እንችላለን። እንግዲህ አብርሃም ለማሳመን ጥረት እያደረገ ነው። ችግሩን ስህተታችሁን ካመናችሁ ችግር የለውም፣ ምክንያቱም አብሮ መኖር አይደለ ችግር የለውም እያላት ነው። ጥፋተኛንን ማያጠፋ ሰው የለም፣ ስህተት ማይሰራ ሰው የለም ካላችሁኝ ኢትስ ኦኬ፣ ጥፋታችሁን ካመናችሁ ምን ማድረግ እንዳለብን ደግሞ አብረን እናወራለን። አይምሮክ ንጹህ ሳይሆን እንትን ማለቱም ሊከብድክ ይችላል፣ ግን በደንብ ነው የሚከብደው። እኔ ያንተ ደግሞ በጣም ይለይብኛል። እውነት ለመናገር ኤፍሬም ከሩታ በላይ ያንተ ይለይብኛል። ደግሞ እኛም አንደርስታንድ አድርገን በጣም ሰልችቶናል። በተለይ ደግሞ ሩታ በጣም ሰልችቷታል። አንተ ጋር መታ መጨቃጨቁ፣ ከሄርሜላ ጋር እንደዚህ ከተለያዩ ሰዎች ጋር መታ መጨቃጨቁ በጣም ሰልችቷታል። አይመስለኝም በእርግጠኝነት አብርሃም እሺ ብሎ አሁን ወደ ቤት ቢሄድ በሚቀጥለው ነገር ማለት ነው ሩታ ሄርሜላን የምትቀጥራት ምንም ጥያቄ የለውም። ይኸው ታሟል ብለሻል ነበር ድኖ ወደ እኔ እንደተመለሰ ታውቂያለሽ። በቃ ነው የምትላት። ህይወቷን በስነ ስርዓት መኖር የምትፈልገው አሁን ላይ። ለዛም ነው ዛሬ የመጣ ነው እንጂ እኛ ጥፋተኛ ሆነን ወይ አንተ እንደዛ መታመመ እኛ ጥፋተኛ ሆነን አይደለም። ሁሉ ነገር ትተነው ይቅርታ ተጠይቃችሁ አንድ ላይ እንድትኖሩ እና የተደረገብህም ነገር ከሷ ጋር ሆነ ማወቅ ትችላለህ። ከታወቀ በኋላ ቢሆን አይሻልም? ይሄ ነገር ከታወቀ በኋላ ምን ያስቸኩላል? መጀመሪያ ንጹህ መሆን ነው። ምክንያቱም አሁን የፈሩት ከታወቀ አብርሃም ፊትም መቅረብ ስለሚከብዳቸው ማለት ነው። እነሱ ስተቱ የነሱ ከሆነ አብርሃም ፊትም ቆሞ ማውራት ስለማይችሉ ከወዲሁ በይቅርታ ድፍንፍን እናድርገው ነው ጨዋታው። ወደ ቤት ከተመለሰ ደግሞ እነሱ እንዲጠራጠር የሚችልበት ምክንያት የለም። እንደው ማጣራት እንችላለን። ለዚህ ሁሉ ነገር አብረው እንዲኖሩ በጣም ብዙ ነገር ከዚህ በፊት ብዙ ነገር ተፈጥሯል። አብረው እንዲኖሩ በጣም ብዙ ያልታገለ ቤተሰብ የለም፣ ከትልቅ እስከ ትንሽ ማለት ነው። ብዙ ነገር አድርገናል። በቃ እልህ አትጋቡ፣ አብራችሁ ሁኑ፣ ብዙ ነገር አሳልፉ። ለልጃችሁ ስትሉ ሰላም ፍጠሩ። ጭቅጭቅ ይብቃ፣ ንትርክ ይብቃ። ብዙ ጊዜ ስል ነበር። በተለይ በእልህ አልሸነፍ ባይናት ሩታ ትለያለች። በቃ ለነገሮች እጅ ላለመስጠት እኔ አላደርገውም ስትል ነው የምናውቃት። ግን እየባሰባቸው እንጂ እየቀለለ የመጣ ነገር ምንም ነገር የለም። እኔ የልጁ እናት ናት። አሁንም ሆነ የአብርሽ ሐሳብ ነው የኔ ሐሳብ ሊሆን አይችልም። ይሄ ግን ምንድነው ይሄ ልጅ በቃ የተፈጠረበት ነገር አለ በቅርቡ። አዎ ራስን ለአንድ ቀን ሳያውቁ መዋል በጣም ከባድ ነው። እሱ ደግሞ ኦልሞስት ለወር ነው አለው ራሱን ሳያውቅ። ይሄ ከባድ አይደለ? በጣም ከዛ በፊት እሷም አጠፋች እሱም አጠፋ። ብዙ ነገር አለፈ በህይወታቸው። ወደኋላ ከተመላለስን ብዙ ጉዶችን እንስባለን። ሰላም እውነት ነው። ብዙ የማያልቁ ጉዶች አሉ በመሃላቸው። የሆነ ህይወት እንኑር ሲባል ግን ሰላም እየሆነ አይደለም ሁኔታ እያየሁ ነው። አሁን ደግሞ አልፎ ተርፎ ወደ ከባድ ሁኔታ ውስጥ ገብተናል። ቡዜም እንግዲህ ለዚህ ጉዳይ በደንብ ስለምታውቀው ሁኔታው የተፈጠሩ ነገሮችን በደንብ ስለምታውቀው እንግዲህ በጣም ሲሪየስ የሆነችበት በዚህ ጉዳይ ላይ ማለት ነው። ይሄ ነገር አሁን እንደዚህ ባለ መልኩ እኔ የማይሆን ነገር ይፈጠር ሳይሆን ይሄ ጥያቄ እውነት እንዳለው አሁን የተናገረው አብርሽ ይሄ ነገር እናንተን ይወክላል ወይ? አዎ ጥያቄ ይሄ ነው። በነገራችን ላይ ኢንዳይሬክትሊ ጥያቄው ተመልሶላቸዋል ለእነ አብርሃም ማለት ነው። ችግሩ ማጋ እንዳለ ግልጽ ሆኗል። መጀመሪያ ጥያቄያችን ይመለስ ነው የሁለታችሁ ሀሳብ፣ ወይም ደግሞ እናንተ ካደረጋችሁት ነገሩን ነው እያላችሁ ያላችሁት። እኛ ደግሞ ይቅርታ የምትጠይቁት ለምኑ ነው? ይሄን አዎ ይቅርታ ለምንድን ነው የምትጠይቁት? ለምን ነገር ሩታ ነው የሚወክላል አንተን ብቻ ሳይሆን በጣም ብዙ ጊዜ ደጋግሜ ነግሬሃለሁ አይደለም? ለአንተ ልጅ አባት እንደዚህ አይነት የከፋ ነገር ልመኝም ላደርግም ይቅርና ለየትኛው መንገደኛ ሰው የሆነ ነገር ሆኖ ባየው እንደማላልፍ ታውቃለህ። ይሄ ነው የሩታ መልስ ማለት ነው። ይሄን ደጋግማ ነው የምትነግረን። ሰላም ብትወል ልጅ መጣ ብታየው ምናምን ደስታለሁ እንጂ እንዴት ነው አንተ የሆነ ነገር እንድትሆን የምፈልገው? መሆንና መኖር ይለያያል።
ምናልባት እኔን ከመውደድ አንጻር እኔን ከመፈለግ አንጻር እኔ አንቺ እንደሆን ከመፈለግ አንጻር ነገሩን አድርገሽ ሊሆን ይችላል። አንቺን በክፋት ብቻ አይደለም እየተረዳሁ ያለሁት። አሁንም እኮ ነገሩን በክፋትም እኮ አድርገሽዋል ማለት አይደለም። ግን ደግሞ እኔ አንቺ እንደሆን ከመፈለግም አንጻር ነገሩን አድርገሽ ሊሆን ይችላል። ይሄ ነገር በግልጽ ንገሪኝ ነው እኔ እያልኩሽ። አብርሃም ለማሳመን እንግዲህ እስከ ጥግ ነው እየሄደ ያለው፣ እስከ ጥግ ማለት ነው። እሺ እሱን በደንብ ላስረዳ። የኔ እንድትሆን ከመፈለግ አንጻር ቢሆን ኖሮ ማለት ነው እስከዛሬ ድረስ የሁሉ ነገር ሲፈጠር ዝም ብያ ላይ ነበር። ያው ዛሬ ላይ አድርገሽው ሊሆን ይችላል። እስከ ዛሬ አላደረግሽም ማለት ዛሬ አታደርጊውም ማለት አይደለም። ኩትን ነገር ሁሉ አድርጌ አንተ መመለስ አቅቶኝ ነበር። እኔ በፍጹም እንደዚህ አይነት ማድረግ ሰው አይደለሁም። እና ማለት ነው በሰላም ምንድነው ስለምፈልግ በቃ ይቅርታው አንድ ላይ ለመኖር ብቻ። ውስጤ ላይ የሆነ የተፈጠረብኝ ነገር እንዳለ ታውቂያለሽ። ለምንድን ነው አሁን ይቅርታ የጠየቅሽኝ ታዲያ? ጥያቄ ታይሙ አይደለም ነው የእኛም ጥያቄ ነው። በመጀመሪያ ደረጃ እሷ ለምታወራው ነገር ማመንና መቀበል አለበት። አይገርማችሁም? እንዲያምኑ ይፈልጋል እሱ ማለት ነው። ኤፍሬም እኮ በጣም የሚገርም ድራማ የሚሰራ ልጅ እኮ ነው። የሰው ልጅ እምነት እንዲኖረው እምነት እንዲጣልበት የሚያደርገው ራሱ ነው፣ እንዳይጣልበት የሚያደርገው ራሱ ነው። ሩታ ከዚህ በፊት ብዙ ነገሮችን አድርጋኝ ነው እኔ እሷ ላይ እምነት እንዳይኖረኝ ያደረገኝ ማለት ነው። እውነት ነው። ብዙ ነገር አድርጋ ነው እምነት ያጣችው። እምነት ማለት አሁን እሷን አትመናት ከምትለኝ አሁን የተፈጠረውን ነገር ማወቅ የፈለኩትን ነገር ማወቅ ነው እኔ የምፈልገው ማለት ነው። በቃ ሲያቅ ከዛም በኋላ ለጥያቄው ምላሽ መስጠት ይችላል። አሁን ለምሳሌ እኔ እንደውም አሁን ስታወራኝ በቃ ሁሉ ነገር ጥፋቷን እንትን ብላ ይቅርታ እየጠየቀችኝ ነበር የመሰለኝ ማለት ነው። በቃ አብርሃም የጠበቀው በዚህ ልክ ነው። እነሱ ግን የፈለገ ይመጣ ጥፋተኛ ነን አይሉም እነሱ። ለካ ግን እሷ ጥፋቷን ምናምን ሳይሆን ነገሩን እንደፋትና ማለፍ ነው የፈለገችው። እኔ ደግሞ ይሄንን ነገር ደግሞ አልፈልገውም። እኔ አሁን በእንደዚህ አይነት መልኩ ከሩታ ጋር መኖርም ምንም ነገር አልፈልግም። ለልጃችን አስፈልገዋለሁ እግዚአብሔር እስካኖረኝ ድረስ ምድር ላይ። አዎ አባት አይደለ ግድ ነው። ለልጅ መኖር አያቅተኝም። አንቺም ጋር እኔም ጋር እያለ መኖር ይችላል። ምንም ችግር የለውም። አሁን አንቺ ሩታ በልጅ እያሳበብሽ ወይንም እኔን ክፉ ለማስደረግ አትሞክሪ። እኔም ለልጅ በልጁ ማጥመድ ይሄ ነው ታርጌቱ ማለት ነው። አሁን ያስባለሁ አንቺ ከምታስቢው በላይ ያስባለሁ። ምናልባት አንቺ ስለምትናገሪና እኔ ስለማልናገር ይሆናል ልዩነታችን ማለት ነው። ገባሽ? እኔም ግን አንቺ ከምታስቢው በላይ ለልጅ ያስባለሁ፣ እጨነቃለሁ። ለምን አባት አይደለም የዘመን ወጣት ደግሞ የበለጠ ለልጁ በጣም ነው የሚያስበው። የእውነቴን ነው የምለው። እኔም የልጅነት ልጄ ነው። ገባሽ? ልጃችን ስትል ምናምን እኔ ነገር ተረፋፍ ነው ለልጄ ስል የምኖረውን ላይፍ አይኖረኝም። በቃ አለቀ። መሆንም የለበትም። ልጅ የሚኖረውን ስኖር ነው። አለቀ በቃ። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።